ወጣትነት ቢሮጡ የማይደክሙበት ቢሰሩ የሚበረቱበት እድሜ ነው። ስለዚህ ይህንን እድሜ በደንብ አጠንክሮ መያዝ ይገባል። እሳት በልቶ የማይጠግብ ነው። እኛም ደግሞ ሁሉንም ነገር መሞከር የሚያምረን ሰዓት ላይ ነው ያለነው። ወጣትነት እድሜ ማለት ይሄን ሁሉን ነገር እናድርግ፣ ሁሉን ነገር እንፈጽም የምንልበት ጊዜ ላይ ወጣትነትን ብዙዎች ይፈልጉታል። ዓለም ይፈልገዋል፣ መንግስታት ይፈልጉታል፣ ቤተክርስቲያን ትፈልጓለች። ከዛም በበለጠ መልኩ ደግሞ ሰይጣን ይፈልጋል። እንደው ጠቅለል አድርገን እንነጋገር ከተባለ ሶስት አካላት ወጣትነትን ይፈልጉታል። እንደው አስቀድሞ ያየናቸውን ሁለት አካላት መንግስታትንና ሰይጣንን ብንመለከት ሊጠቀሙብን ነው። ቤተክርስቲያን ግን ልትጠቅመን ነው የምትፈልገን። ሰማያዊውን የማያልፈውን ርስት መንግስተ ሰማያትን ልታወርሰን ከእግዚአብሔር ልታደርሰን ነው ቤተክርስቲያን የምትፈልገን። ማልቀስ ማንሞት ይብቃኝ ከእንግዲህ በኋላ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ስም ይመሰገን ዘንድ እንደምንቆያችሁ ምሕረቱ ቸርነቱ መግቦቱ ከኛ ያንተለየ የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። አትለይምና እናታችን እመቤታችን ቅድስት ድንግል ማርያም እግዚአብሔር ያከበራቸው የመረጣቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንደምን ሰንብታችኋል? ይሄ የሚኖር ክርስትና የተሰኘው ሳምንታዊ መርሃ ግብራችን ነው። ባለፈው በምዕራፍ አንዳችን ላይ 5 መሰረታዊ ልንይዛቸው የሚገቡ ነጥቦች ብለን ተነጋግረን ነበረ። በምዕራፍ 2 ደግሞ በአዲስ ክፍል በአዲስ ምዕራፍ እንደምንገናኝ በአዲስ ርዕስ እንደምንገናኝ ተነጋግረን ነበረ። ያንን አስመልክቶ ዛሬ በአዲስ ርዕስ ተገናኝተናል። ርዕሳችን ክርስትናና ወጣትነት የሚል ይሆናል። ስለዚህ በዚህ ርዕስ ላይ ተንተርሰን ወጥ የሆኑ ትምህርቶችን ወደ እናንተ የምናደርስ ይሆናል ማለት ነው። የተለያዩ ክፍሎች በዛ ያሉ ክፍሎች ይኖሩታል። እነዛን ክፍሎች ታግሳችሁ እንድትከታተሉ በእግዚአብሔር ስም እናሳስባለን። ወደ ዛሬው ትምህርታችን ስንሄድ ወጣትነት ላይ የመግቢያ ያህል እንነጋገራለን። የተወሰኑ ነጥቦችን እያነሳ ስለ ወጣትነት ከመነጋገራችን በፊት ስለ እድሜ መነጋገር ያስፈልገናል። በቤተክርስቲያናችን አባቶቻችን ሲያስተምሩን የሰው ልጅ እድሜ በ4 ይከፈላል ይላሉ። ይህንን ያሉበት ምክንያት አላቸው። መዝሙረኛው ቅዱስ ዳዊት በመዝሙሩ የሰው እድሜ ቢበዛ 70 ቢገፋም 80 ነው፣ ከዛ በላይ ግን ከሆነ ከንቱ ነው ብሎ ይናገራል። ስለዚህ የሰው ልጆች እድሜ አሁን ባለነው ዘመን ማለት ነው 80 ቢሆን ነው። ከዛ በላይ ግን ከሆነ ድካሙ ትርፍ ነው እንዳለ ዳዊት፣ ድካም ብቻ ነው የሚሆንብን። ግን ቀድሞ በእነ አዳም ዘመን ብንመለከት የሰው ልጆች እስከ 900 እድሜ ድረስ የሚኖሩ ነበሩ። አሁን ግን እንደዛ የሚኖር ሰው ማግኘት ይከብዳል፣ ልናገኝም አንችልም። የሰው ልጅ እድሜ ተቀንሶ እስከ 120 ወርዶ ነበር። አሁን ደግሞ በዚህ ዘመን 80 ደርሷል ማለት ነው። ስለዚህ እድሜያችንን ማወቅ አለብን። እድሜያችንን ማወቅ ብቻ ሳይሆን የትኛው የእድሜ ክልል ላይ እንዳለን መረዳት ማወቅ አለብን ማለት ነው። የተወሰኑ ማሳያዎችን ለመስጠት እንሞክር። 4ቱ ባህሪያት እየተባሉ በቤተክርስቲያናችን የሚጠሩ አሉ። እነዚህ በእድሜ ክፍፍል ውስጥ የሚገቡ ናቸው። ለምሳሌ ህፃናት በነፋስ ይመሰላሉ፣ ወጣቶች በእሳት ይመሰላሉ፣ ጎልማሶች በውሃ ይመሰላሉ፣ አረጋውያን ወይ ደግሞ ሽማግሌዎች ደግሞ በመሬት ይመሰላሉ። እነዚህ ክፍፍል ናቸው። ስለዚህ የሰው ልጅ እድሜ በ4 እርከን የሚከፈል ይሆናል ማለት ነው። ስለዚህ እኛ አሁን ወጣትነትን እያየን ስለሆነ የእሳትነት ባህሪን ከወጣትነት ጋር እያመሳሰለን የምንነጋገር ይሆናል ማለት ነው። መቼም ስለ እሳት ስንነጋገር እሳት ጥቅምም አለው ጉዳትም አለው። ጥቅሙ እንደ አያያዛችን ነው፣ ጉዳቱም እንደ አያያዛችን የሚወሰን ነው። ስለዚህ እሳትን እንዴት መጠቀም እንዳለብን፣ ወጣትነትን እንዴት መያዝ እንዳለብን ሁላችንም ማወቅ አለብን ማለት ነው። ምክንያቱም እሳትን በአግባቡ ካልያዙት የሚያጠፋ ነው። የሚያጠፋ ብቻ ሳይሆን ራሱም ደግሞ የሚጠፋም ጭምር ነው ማለት ነው። ስለዚህ ወጣትነትን እንዴት መያዝ አለብን የሚሉትን ርዕሰ ነጥቦች በዚህ ትምህርት ክፍል ላይ የምንነጋገር ይሆናል ማለት ነው። ሌላው ወጣትነት ቢሮጡ የማይደክሙበት ቢሰሩ የሚበረቱበት እድሜ ነው። ስለዚህ ይህንን እድሜ በደንብ አጠንክሮ መያዝ ይገባል። ይበልጥ ደግሞ ወጣትነትም ፈተናም የሚበዛበትም ጭምር ነው። ብዙ ፈተናዎች ያጋጥሙታል እና ያንን መረዳት ማወቅ ይገባናል ማለት ነው። ሰው መቼም በሽምግልናው ጊዜ የሚጦርበትን ሀብት የሚያከማቸው የሚጦረውን ልጅም የሚያዘጋጀው በዚህ በወጣትነት እድሜው ላይ ሳለ ነው። ስለዚህ ወጣትነቱን በአግባቡ መጠቀም አለበት። ለየትኛው ህይወቱ፣ ለወደፊቱ ለእርጅና ህይወቱ፣ ለጦረታውም፣ ለመኖሩም፣ ወዳጅም ለማፍራትም
በየትኛው እድሜው ነው የሚሰራው? በወጣትነት እድሜው ላይ ነው መስራት ያለበት ማለት። ስለዚህ ስለ ወጣትነት መነጋገር ያስፈለገበት ምክንያት ይሄኛው ነው ማለት ነው። ወጣትነት በእሳት ይመሰላል ሲባል በብዙ መክፈል እንችላለን። መቼም ወጣቶች ሆነን ብዙዎቻችን በንግግር ነገሮችን ከመፍታት ይልቅ በጉልበት መፍታት ይቀናናል። ልክ እንደ እሳት ማለት ነው። እሳት አንድ ነገር ፊት ለፊቱ ብናስቀምጥለት ወዲያው ወደ ማቃጠል ነው የሚሄደው። እኛም ደግሞ ነገሮችን በንግግር ከመፍታት ይልቅ በጉልበት የምናምንን ብዙዎቻችን ወጣቶች ያ ባህሪያችን ያ ጠባያችን ከፍ ስለሚልብን ስለሚያደላብን ይህንን የምናደርገው። ስለዚህ እሳትነታችንን እንዴት መቆጣጠር አለብን? እሳትነት ባህሪያችንን ይሄ ቁጡ ባህሪያችንን እንዴት መግታት አለብን? ራሳችንን እንዴት መግራት አለብን የሚለውን ነገር በዚህ ትምህርት ክፍል ላይ የምናነሳበት ነው ማለት ነው። ስለዚህ እሳትነታችንን እንዴት እንቆጥብ፣ እንዴት እንያዝ የሚለውን እያነሳን የምነጋገርበት ይሆናል ማለት ነው። ሌላው እሳት ሲያቃጥል ሁሉን ልፍጅ ነው የሚለው። እሳት በልቶ የማይጠግብ ነው። እኛም ደግሞ ሁሉንም ነገር መሞከር የሚያምረን ሰዓት ላይ ነው ያለ ነው። ወጣትነት እድሜ ማለት ይሄ ነው። ሁሉን ነገር እናድርግ፣ ሁሉን ነገር እንፈጽም የምንልበት ጊዜ ላይ ነው ያለ ነው እና እንደውም ሐዋርያው ሲናገር ሁሉ ተፈቅዶልኛል ነገር ግን ሁሉ አይጠቅመኝም ብሎ ይናገራል። እና ሁሉ ነገር በወጣትነት ተፈቅዶልን ሳለ ሁሉ ነገር የሚያምረን እንሆናለን። አዳም እንኳን ሁሉ ነገር ተሰጥቶት አንዲት ነገር ብቻ ነበር የቀረችበት አይደለ? ያኔ አዳም ወጣት ነበረ፣ ቅድም በተነጋገርነው መሰረት ማለት ነው። እና በዛ ወጣትነቱ ሁሉ ነገር ኖሮት አንዷን ነገር ብቻ ለመሞከር ፈለገ። ልክ እንደ እሳት ሁሉን ማቃጠል ይፈልጋል አላልነ? እሱም ያቺ አንዷን የቀረበበትን ነገር አይን ጣለበት። በዛ ምክንያት ሊወድቅ ይችላል ማለት ነው። ስለዚህ ሁሉ ነገር እያማረን ከሆነ ሁሉን ነገር መሞከር የምንፈልግበት እድሜ ላይ ከሆንን ይሄ ወጣትነት እሳትነት ባህሪያችን ነው ማለት ነው። ይህንን ደግሞ ማስተካከል አለብን። እንዴት ነው የምናስተካክለው የሚለውን በዚህ ክፍለ ትምህርት ላይ የምንመለከትበት ነው ማለት ነው። ሌላው ወጣትነትን ብዙዎች ይፈልጉታል። ዓለም ይፈልገዋል፣ መንግስታት ይፈልጉታል፣ ቤተክርስቲያን ትፈልጓለች። ከዛም በበለጠ መልኩ ደግሞ ሰይጣን ይፈልጓል። እንደው ጠቅለል አድርገን እንነጋገር ከተባለ 3 አካላት ወጣትነትን ይፈልጉታል። አንደኛው መንግስታት ናቸው። መንግስታት ለሀገር ደህንነት እንደውም ድንበር የሚጠብቁ ወታደሮችን ካየን ብዙዎቹ ወጣቶች ናቸው። በወጣትነት እድሜ ላይ ያሉ ናቸው። የወጣትነት እድሜ ያከፋፈሉ በቤተክርስቲያን ሲነገር ከ20 ዓመት እስከ 40 ዓመት ያሉ ናቸው ይባላል። ህፃናት ደግሞ ተብሎ የሚጠሩት ከ1 ዓመት እስከ 20 ዓመት ድረስ ያሉ፣ ጎልማሶች የሚባሉት ከ41 ዓመት እስከ 60 ዓመት፣ አረጋውያን የሚባሉት ደግሞ ከ61 እስከ 80 ከዛም በላይ ያሉት እነዚህ አረጋውያን ተብሎ ይጠራሉ። ስለዚህ ወጣቶች ብለን ስንነጋገር ከ20 ዓመት እስከ 40 ዓመት ያሉትን ያጠቃልላል ማለት ነው። በእርግጥ ከ15ም ብለን ልንጠራ እንችላለን። ስለዚህ ብዙዎቻችን ደግሞ ሚዲያ ላይም ያለነው ወጣቶች ስለሆነ ይሄ ትምህርት አስፈልጎናል ማለት ነው። ስለዚህ እነዚህ 3 አካላት ቤተክርስቲያንን ወጣትን ይፈልጉታል ማለት ነው። መንግስት እንዳልኳችሁ ሀገር ለመጠበቅ ለደህንነት ይፈልጋቸዋል። በዛውም ልክ ደግሞ ይፈራቸዋል። ምክንያቱም መንግስት ፖሊሶችን ወይም ደግሞ ጠባቂዎችን ወታደሮችን ሲያዘጋጅ አጥፊ የሆኑ ወጣት የሆኑ ኃይሎች እንዳያጠቁትም ጭምር ነው፣ ሀገሪቱን እንዳይበጠብጡ ነው። ስለዚህ የሚሰጉት እንኳን ወጣቶች ናቸው ማለት ነው። ህፃናት ሊሰጉ አይችሉም፣ ለማጥፋት አቅም ስለማይኖራቸው። አረጋውያንም ሊያሰጉ አይችሉም፣ ጉልበት ኖራቸው ለማጥፋት ስለማይሄዱ ማለት ነው። መንግስት እንኳን ሀገርን ከጠላት ሲጠብቅ ከወጣቶች እየጠበቀ መሆኑን ማስተዋል አለብን። ወጣትነት እሳትነት ስለሆነ ማለት ነው። ሌላ ወጣትነትን ሰይጣንም ጭምር ይፈልጓል። በነገራችን ላይ መንግስታት ብቻ አይደሉም፣ ሰይጣንም ጭምር ይፈልጓል። እንደውም በዮሐንስ ወንጌል ምዕራፍ 13 ቁጥር 27 ላይ አንድ ቃል ተጽፎ እናገኛለን። ከ12ቱ አንዱ በሆነው በአስቆሮቱ ይሁዳ ውስጥ ሰይጣን ገባ ሲል ወንጌል ላይ እናያለን፣ ተጽፎ እናገኛለን። ስለዚህ ሰይጣን እንኳን እኛን ይፈልገናል ማለት ነው። በእኛ አድሮ ክፉ ሊያሰራን ኃጢአት ሊያሰራን እኛንም ጭምር ይፈልገናል ማለት ነው ሰይጣን። እንደውም እኮ የአዳምና ሔዋንን ታሪክ ወደ ኋላ መለስ ብለን ካየን ወደ ገነት የገባው በማን አድሮ ነው? በእባብ አድሮ ነው። ስለዚህ ዛሬም ደግሞ በእኛ አድሮ ኃጢአት ሊያሰራን ይሞክራል ማለት ነው ሰይጣን። ልክ በአስቆሮቱ ይሁዳ እንደገባ በአስቆሮቱ ይሁዳ ልብ ውስጥ ሰይጣን ገብቶ ጌታውን አሳልፎ እንዲሰጠው እንዳደረገ ሁሉ እኛም
ብዙ በደሎችን ኃጢአቶችን እንድንፈጽም ሊያደርገን ይችላል። ስለዚህ እኛንም ወጣቶችን ይበልጡኑ ደግሞ ክርስቲያኖችን ማን ይፈልገናል ማለት ነው? ሰይጣን ይፈልገናል ማለት ነው። መጠንቀቅ አለብን። ስለዚህ እንዴት ነው የምንጠነቀቀው የሚለውን የምናይበት ክፍለ ትምህርት ይሆነናል ማለት ነው ይሄኛው። በሶስተኛ ደረጃ ላይ የሚፈልገን ማን ነው? ወጣትነታችንን የምትፈልገዋ ቤተክርስቲያን ናት። ቤተክርስቲያንም ትፈልገናለች። ነገ ዲያቆናት እንድንሆን፣ ነገ መምህራን እንድንሆን፣ ነገ ዘማሪያን እንድንሆን፣ እንድናገለግላት ቤተክርስቲያን እኛን ትጠራናለች፣ ትፈልገናለች። እንደው አስቀድሞ ያየናቸውን ሁለት አካላት መንግስታትንና ሰይጣንን ብንመለከት ሊጠቀሙብን ነው የሚፈልጉት። ቤተክርስቲያን ግን ልትጠቅመን ነው የምትፈልገን። ሰማያዊውን የማያልፈውን ርስት መንግስተ ሰማያትን ልታወርሰን ከእግዚአብሔር ልታደርሰን ነው ቤተክርስቲያን የምትፈልገን እኛ። ስለዚህ እኛ ቤተክርስቲያንን ብንጠጋት እንጠቀምባታለን እንጂ አንጎዳም ማለት ነው። ለጦርነት ሰው ቢሄድ ሞቶ ነፍሱን አጥቶ ይመለስ ይሆናል። የሰይጣን ማደሪያ ሆኖ ቢቆይ ደግሞ ህይወቱን ነፍሱን እንደዚሁ የሚያጣ ነው የሚሆነው። የቤተክርስቲያን አገልጋይ የእግዚአብሔር አገልጋይ ግን ከሆነ ሰው በብዙ የሚያተርፍ ነው የሚሆነው። ስለዚህ ከነዚህ ሶስቱ አካላት ጋር ማን ጋር መጠጋት እንዳለብን፣ ሌሎቹ ጋርስ ያለን ግንኙነት ምን መምሰል አለበት የሚለውን የምናይበት ክፍለ ትምህርት ይሆናል ማለት ነውና ወጣትነትን ብዙዎች ይፈልጉታል ያልንበት ምክንያት ይሄኛው ነው። የዛሬ ወጣት ነገ አባት የሚሆን ነው፣ ልጆችን የሚያፈራ ነው። ስለዚህ ልጆችን እንዴት ነው ማሳደግ ያለብኝ፣ የትዳር ህይወት ምንድን ነው መምሰል ያለበት የሚለውን ነገር ማጤን ያለበት፣ ማወቅ ያለበት፣ መማር ያለበት በዚህ በወጣትነት እድሜው ነው። ነገ ቤተክርስቲያናችን መነኮሳት ያስፈልጋታል። ሰው ለመመንኮስ የመነኮሳት ህይወት ምንድነው ብሎ ለማጤን ለማወቅ በዚህ አሁን ባለበት እድሜ በወጣትነቱ ላይ ነው መስራት ማወቅ ያለበት። ስለዚህ ለነገ አባት ለመሆን ለነገ መነኮሳት ለመሆን አባቶች ካህናት ለመሆን ዛሬ በወጣትነቱ መሰራት አለበት ማለት ነው። እንደው ብዙዎቻችን ወጣትነትን ለዓለም እየሰጠን ሽምግልናችን ነው ለእግዚአብሔር እየሰጠን ያለ ነው። ፍጹም የተራራቀ ነገር ነው። ቤተክርስቲያናችን ማንንም ለይታ አትቀበልም። ክርስቶስ እንኳን ሲቀበል ሁሉን ነው፣ ከሕፃን እስከ ትልቅ ነው የተቀበለው። ሐዋርያትን ሲሰበስብ እድሜያቸውን ብንመለከት ከወጣትነት እስከ ሽምግልና ድረስ ያሉ ነበሩ። ስለዚህ ቤተክርስቲያናችን ሁሉንም የእድሜ ክልል አቅፋ የምትይዝ የምትቀበልም ጭምር ነው። እገሌን ነው ብቻ የምፈልገው ምትል አይደለችም። ስለዚህ ወደ ቤተክርስቲያን ቀርበን ወጣትነታችንን ማነጽ አለብን። እንዴት ነው የምናነጸው የሚለውን በዚህ ክፍለ ትምህርት የምንመለከት ይሆናል ማለት ነው።